በእድሜያቸው ማምሻ እርጅና ላይ በቂ የአይን ሕክምና አለማግኘት ተጨምሮበት የአይን ብርሃናቸውን አሳጥቷቸው ኑሯቸውንም ፈታኝ አድርጎ ቆይቷል። ከማህበራዊ ህይወታቸው ተገለሉ፣ ያላጋዥ ከቦታ ቦታ መንቀሳቀስም ዘበት ሆነ። ይህ የምስራቅ ወለጋ ዞን ነዋሪ የሆኑት ሞቲ ፊጤ የቀድሞ ታሪክ ነው። አሁን ግን እየተቀየረ የሮ ደርቤ ከናንዱራቲ ነምቺ እጅሳ ሚዳም ቀደም ሲል አብዛኛው ወገኖቻችን ለመታከም አቅም አንሷቸው በእርጅና ምክንያት ሳይሆን በቂ ሕክምና ባለማግኘታቸው አይናቸው ማየት ተስኖት ነበር። ከማህበራዊ ህይወት ተገልለው ባጋዥ ነው የሚንቀሳቀሱት። ለዘመናት ቀኑ ጨልሞብን አይናችንን ማየት ተስኖት ህይወታችንን ባጋዥ ስንመራ የቆየን ነበርን። አሁን ላይ መንግስት ባመቻቸልን ነፃ የሕክምና አገልግሎት ተገቢውን ሕክምና አግኝተን የአይናችን ብርሃን ዳግም ተመልሶልናል። መንግስትና ላገዙን አካላት ምስጋና የላቀ ነው። ገሉ ኬኛ ከነረቲን ጉዳን ገለቴ ፈደሞቱማ ኬኝ እንደርሳቸው ሁሉ የእድሜ ኩያቸው የሆኑት እጄታ መረባና የወይዘሮ ድንቄ ዴቲ ታሪክም ተመሳሳይ ነው። ሆኖም አሁን ላይ የወለጋ ዩኒቨርሲቲ ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል እየሰጠ ባለው ነፃ የአይን ሞራ ግርዶሽ ሕክምና የአመታት ችግራቸው ታሪክ ሆኗል። አይኔን ታውሬ ቁጭ ብዬ ነበር ቤቴ እቀም ሽንቴንም አልሰላም ነበር። አሁን ግን እንደ ልብ ይሄድ ያለሁኝ ለቀምቴ መጥቼ ስባ ቤት ማለት ነው እና ተደስቻለሁኝ። አመሰግናለሁ ነው እጅኮ ካሌሳ ኢልሚዳና ነርጉ ለ6 ወራት አይኔ አያይም ቀኑም ጨልሞብኝ ታውሬ ነበር። ፈጣሪ ምስጋና ይግባውና ዛሬ ማየት ችያለሁ። ያለምንም ክፍያ ይህን አገልግሎት እንድናገኝ ስላመቻቸልን ለመንግስታችን ምስጋና ይግባው። ይፈናርጌ ይፋርጋ ማዩ ጃማን ቱሬ ጃማ ከስቲን አርክሰኒ ፊደኒ እዚህ ከመምጣቴ በፊት ሁለቱም አይኖቼ ታውረው ነበር። በሰው ድጋፍ ወደዚህ መጥቼ ሕክምና አድርገውልኝ ሁለቱም አይኖቼ ማየት ችለዋል። ለመንግስት ምስጋና ይግባውና መድኃኒትም ሆነ ሕክምና በአቅራቢያችን እንድናገኝ አስችሎናል። መንግስት ይህንን ባያመቻችልን ኖሮ ታውረን ቤት እንቀር ነበር። ዋቀዮ ኢሳየቢሱን ጀዳና ከኮቲ ሆስፒታሉ ከኦሮሚያ ጤና ቢሮና ከፍሬድስ ሃውሎስ ፋውንዴሽን ጋር በመተባበር ለአቶ ሞቲ ፊጤና መሰላቸው በአይን ሕክምና ጦት ለሚሰቃዩ ነፍሶች ነፃ የአይን ሞራ ግርዶሽ ቀዶ ጥገና ሕክምናን በመስጠት መፍትሄ ሆኗል። በጠቅላላው ያው የአይን ሕክምና አገልግሎት በምንሰጠው ካትራክት ሰርጀሪ ይባላል። ይሄ አገልግሎት ከዚህ በፊት ወለጋ ተሰጥቶ አይታወቅም ነበር። አሁን ግን በወለጋ ዩኒቨርሲቲ ኮምፕሬሄንሲቭ ሆስፒታል ኦሮሚያ ጤና ቢሮ እንዲሁም ኤፍኤችኤፍ የሚባለው ኤንጂኦ ጋር ተባብረን በቅንጅት ነው እየሰራን ያለው። በጠቅላላው ወደ 6000 ሰው አገልግሎት ለመስጠት ነው ያቀነው። በነፃ በሚሰጠው አገልግሎት እስካሁን በ3 ክላስተር ከ1000 በላይ ለሆኑ ሰዎች አገልግሎቱን መስጠት የተቻለ ሲሆን አገልግሎቱ ለአንድ ወር የሚሰጥና በቀጣይ ቀናትም ሌሎች አካባቢዎችን ተደራሽ ለማድረግ እንደሚሰራ ተነስቷል። እስካሁን ድረስ ወደ 3 ክላስተሮች ሰጠናል። አንደኛው ክላስተር በምዕራብ ወለጋ ግንቢ ሆስፒታል ነው የተሰጠው። ከ500 በላይ ሰዎች ሰርቪስ አግኝተዋል። ቀጥሎ በምስራቅ ወለጋ ደግሞ በግዳ አያና ክላስተር በግዳ አያና ሆስፒታል ውስጥ ከ423 በላይ ሰርቪሱን አገኝተዋል። አሁን ግን ለ5 ቀን በወለጋ ዩኒቨርሲቲ ኮምፕሬሄንሲቭ ሆስፒታል ለአራተኛ ቀን እየሰጠን እንገኛለን። ምንም ክፍያ የለውም፣ ነፃ ነው የምናገለግለው። እኛ ያቀነው ከ6000 በላይ ሰዎች ሰርቪስ እንዲያገኙ ነው። እስካሁን ድረስ ከ1000 በላይ ሰርቪስ አገኝቷል። ፍሬንድ ሃውሎስ ፋውንዴሽን የተሰኘ የግል ተራድኦ ድርጅት የሕክምና ባለሙያዎችንና የሕክምና ቁሳቁሶችን በማዘጋጀት ከሆስፒታሉ ጋር በመተባበር ለአራቱ ወለጋ ዞን ማህበረሰቦች ነፃ የአይን ሕክምና አገልግሎት እንዲያገኙ አስችሏል ያሉት የድርጅቱ የአይን ሕክምና ዘርፍ ተጠሪ አቶ ጌታቸው ገዝሙ ናቸው። አገልግሎቱ በሞራ ግርዶሽ በሽታ ምክንያት ከማህበራዊ ኢኮኖሚያዊ ተሳትፏቸው የተገለሉ ዜጎች ከችግሮቻቸው መታደግ ተችሏል። ፍሬንድ ሃውሎስ ፋውንዴሽን ሰፖርት አርገን እሱን እየሰራን ነው። ከዚህ በፊት አገልግሎት እዚህ ክላስተር ላይ ስላልተሰጠና አገልግሎቱ ስላላገኙ በዚህ በሽታ ለብዙ አመት የተጎዱ ሰዎች ናቸው እዚህ መጥቶ አሁን አገልግሎቱ እያገኙት ከ20 አመት ከ10 አመት በላይ ከዚህ በሽታ እየተሰቃዩ በሰው እጅ የወደቁ ራሳቸውን ሰርቶ ራሳቸውን ማገልገል እየቻሉ ግን በዚህ በሽታ እየተጎዱ ያሉት ነው። አሁን እዚህ መጥቶ ይሄን ሰርቪስ እያገኙ ያሉት ማለት ነው። ከነፃ የቀዶ ጥገና ሕክምና በተጨማሪ የግልና የአካባቢ ንጽህናን በመጠበቅ የአይን በሽታዎችን መከላከል እንደሚቻል ለህብረተሰቡ ግንዛቤ